የዛሬው ጉድ ነው። ተምቹ ሁሉንም ነገር ለአሲር ነገረው። አሲር የሰማውን ነገር ማመን አልቻለም። ማለት ግራ ተጋብቷል። እንዴት? ለምን? አንተ እንዴት ነው ገብተህ ያንን ነገር ያነሳኸው ሲለው አንተና ፋዘር ወደ ቤተ ክርስቲያን ስትሄዱ እኔ ቤት ገብቼ ነው ፎቶውንና መስቀሏን የወሰድኩት። እኔ ይጉዳቸው ይጥቀማቸው የማውቀው ጉዳይ የለም፣ ግን ለፋዘር ገንዘቡን ስለሚያስፈልጋቸው ብቻ ነበረ ገንዘቡን ፎቶውን የወሰድኩትኝ አለ። ከዛም አሲር ገንዘቡን ማን ጠየቀ? አንተ? አይ አንተ ጓደኛዬ ስትጨነቅ ስላየው ስለሳቸው እኔም ደግሞ ባለኝ አቅሜ ላግዛቸው ብዬ ይሄንን አደረግኩ። እና ፎቶውን ለማን ነው የሰጠው ሲለው ለሆነ ልጅ ነው ያላውቀውም፣ ከፈለግከውም አመጣልሃለሁ ልጁን አለው። አሲር ማመን አቃተው ይሄንን ነገር። ይሄ ፎቶ እኮ የሀና ታሪክ ነው። አባቷ ታክሞ ባይድኑ ይሻላል ይሄ የእሷ ታሪክ ባይጠፋ ከሚጠፋ አለው። እንዴ ማለት ምንድን ነው እሱ ሲለው ሁሉንም ነገር አሲር ለተምቹ ነገረው። ከዛ ተምቹ ደነገጠ። የሰማውን ማመን አቃተው። እንዴት? አባቱ አይደሉም እንዴ እሳቸው ሲል አዎ አይደሉም፣ አሳድገዋት ነው። እናም ደግሞ ቤተሰቦቿን ልታገኝ በቅርብ እንትን እያለች ነው። ስለዚህ ይሄ ፎቶ ግዴታ ተመልሶ ማምጣት አለበት አለው። በቃ እንደዛ ከሆነ ልጁን ጋማውን ይዤው አመጣለሁ፣ ፎቶውን እመልሳለሁ። እኔ ግን ፋዘርን የጠቀምኳቸውና አንተም ስትጨነቅ ስላየው ብቻ ነበር ይሄንን ነገር ያደረግኩት አለው። በፍጹም ተሳስተሃል አለው። ግን ደግሞ እኔ ልፈርድበት አልችልም ተምቹ ላይ፣ በእኔ እይታ ማለት ነው። ምክንያቱም ተምቹ አንደኛ ነገር አሲር ሲጨነቅ ስላየው፣ ሁለተኛ ነገር ደግሞ ሀኒ ቆዝማ ስላየ፣ ሶስተኛ አባትየው ደግሞ እንደዛ ታመው ስላለ ገንዘብ እጥረት ስለነበረባቸው ያንን ነገር አደረገ። ግን ደግሞ ያው አሁን እውነታውን ሲያግራ ተጋባ። ወይዘሮ ሜላት ደግሞ እናቷ መጣች። እናቷ መታ ሀናን ልክ እንዳየቻት ሀና እንዲህ ይች እኮ ሀሴት ናት፣ በልጅነቷም እንደዚህ ቆንጆ ነበረች አለቻት። አረ ሀሴት አይደለችም፣ እች እኮ ሰራተኛ ነች አለች። በፍጹም እችማ ልጅሽ ናት፣ ውስጤ ነግሮኛል። እንዴ እማዬ ምን እያልሽ ነው? እች ሀሴት አይደለችም፣ ሀና ነች፣ ሀና ትባላለች፣ የቤት ሰራተኛ ነች አለቻት። ከዛም እናትየዋ እውነቱን አወጣች። ሜላት ይሄንን ነገር መቋቋም አልቻለችም በፍጹም። የሰማችው ሁሉ ግራ አጋባት። እማዬ ምን እያልሽ እንደሆነ ይታወቅሻል ስትላት፣ በጭራሽ እያንዳንዱን ነገር ጠንቅቄ ያውቀዋለሁ። ምክንያቱም እቺ ልጅ ያንቺ ደም አይደለችም። ሀሴት በዚህ ነገር በጣም ተበሳጨች እና ባዩሽ ጋር ደወለች። ባዩሽ ደግሞ ምንድን ነው ያቺ ጦሰኛ አሮጊት መጣች። እሷ ከመጣችማ ነገሮች ሁሉ ተበለሻሹብን። በቃ ያሰብነው ሁሉ አልተሳካለንም አለች። ወይዘሮ ባዩሽ በጣም ተበሳጭታለች። ምክንያቱም የሜላት እናት ስለመጣች ማለት ነው። የሜላት እናት ከመጣች ሁሉንም ነገር ስለምታውቅ ሀና ትክክለኛዋ የሜላት ልጅ ናት። እቺ ደግሞ አጭበርባሪ ናት። ስለዚህ ከባድ ነገር ተፈጥሯል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። ሀንዬ እንግዲህ እውነት ትመነመናለች እንጂ መቼም አትበጠስም። ውሸት ግን ውሸት ነው። አንድ ቀን መጋለጡ አይቀርምና እንግዲህ ወይዘሮ ሀሴት ባለፈው እንደዛ ቴሌቪዥኑ ላይ ቀርባ ከባህር ዳር ያሳደጉኝ ሴትዮ ልጇ ሊደፍረኝ በጣም ብዙ ነገር አድርጎኛል። እናም እኔን ለመድፈር በተኛውበት ሲሞክር ሲያስቸግረኝ ከዛ ቤት ጠፍቼ ወደ አዲስ አበባ ቤተሰቦችን ለመፈለግ መጣሁ። እናም እናቴ አሁን አንቺ ቤተሰቦችሽ እንዴት ታስታውሻለሽ? የምታስታውሹ ነገር አለ ሲላት፣ እኔ ያን ጊዜ የመኪናው አደጋ ስለደረሰብኝ ቤተሰቦቼን ማንም ይሁን ማን ይሁን ስማቸውን አላውቅም። ነገር ግን ደግሞ ያሳደገችኝ ሀያቴ ወደ ጎንደር ይዘኝ ስትሄድ ጎንደር ያስነሳችኝ ፎቶ ነበረ። እናም ያ ማስረጃ እሱ ይሆናል ብዬ ፎቶውን ይዣዋለሁ አለች። ሀና ጋር የተሰረቀውን ፎቶ እና መስቀሉን በልጅነት የታሰረልሽ ነው ብላኛለች ሀያቴ። እናም እሱ አለ እኔ ጋ እሱ ማስረጃ ይሆናል ብዬ አስባለሁ አለች እና ለሰውየው ሰጠችው። ያንን ነገር ስታይ ነው አንቺ ደግሞ ያመነችው። ግን ደግሞ ይሄ ነገር የተሰረቀው ከሀና ጋር መሆኑን ተምቹ ሰማ። ተምቹ ይሄንን ቴሌቪዥን ላይ ዩቲዩብ ላይ የተለቀቀውን ቪዲዮ ሲያይ ያየውን ማመን አቅቶታል። እንዴት ሊሆን ቻለ? ማለት እኔ እኮ ሀናን የሚጎዳት ነገር አልመሰለኝም። አባቷ እንዲታከምላት ብቻ ነበር ፍላጎቴ። እናም ደግሞ ይሄ የፈለግከውን አክል ገንዘብ እንሰጠሃለን፣ ፎቶውን አምጣልን፣ እንደዚህ አይነት ፎቶና መስቀል እዛ ቤት አለ፣ ከዛ ቤት ያንን ፎቶ ካመጣህልን ገንዘብ እንሰጠሃለን ስላሉኝ ብቻ ነበረ ያንን ነገር አንስቼ የወሰድኩት አለው። በእርግጥ ጥሩ አድርገሃል፣ ነገር ግን ደግሞ ሀናን የሚጎዳ ነገር ነው። ሀና የአቶ ኖላዊ ልጅ አለመሆኗን
ሰማ ተምቹ። እንዴት? ለምን? እሱ ዝርዝሩን በኋላ እነግርሃለሁ። ነገር ግን ይሄ የሀና ህይወት ነው፣ ግዴታ ፎቶ መመለስ አለበት። ሀና ይሄ ነገር ካልተመለሰላት ህይወቷ አደጋ ላይ ነው። በእርግጥ አባቷ አለላት፣ እሷ አባቷ ከማንም ይበልጣል። ግን ይሄ ደግሞ ውሸታምና አስመሳይ ያስብላታል። ስለዚህ ይሄ እርግጠኛ ከእሷ ጋር እንደተወሰደ ሁሉም ሰው ማወቅ አለበት አለ። አሲርም ይሄንን ነገር ለሀና ነገራት። ሀኒ የሰማችው ማመን አቃታት፣ ራሷን ይዛ ጮኸች። ከዛም ሰላም ምን ሆነሽ ነው ሀንዬ? ምን ተፈጠረ ደግሞ ስትላት ምንም አልሆነው አለ። የኔ ህይወት ሁሌም ስቃይ ነው፣ ለቅሶና አዘን ብቻ ነው የኔ ህይወት። ለምን እንደዚህ ትያለሽ ሀንዬ? አባትሽ ደህና አይደሉም እንዴ ስትላት ደህና ነው አባቴ፣ ምንም አልሆነም። ግን እየተፈጠረ በህይወቴ ውስጥ ያለው ነገር በጣም እያናደደኝ ነው ሰላምዬ። ለምንድን ነው ወደዚች ምድር የመጣሁት ብዬ ራሴ ላይ እንድወስን አድርጎኛል አለቻት። እንዴ እንደዛ እኮ አይባልም ሰላምዬ። ምን ላድርግ? ምን ልበልሽ? ከዚህ የበለጠ ተይ፣ በፈጣሪ ስራ አትግቢ። እያንዳንዳችንን እዚህ ምድር ላይ ያመጣን ፈጣሪ ምክንያት አለው። ስለዚህ በሱ ስራ ደግሞ አትግቢ። ደግሞ ፈጣሪን አትፈትነኝ አይባልም አለቻት ሀና። ከዛ ሀና ቆይ ምን ሆነች ነው ንገረኝ እስቲ ስትላት ሰላምዬ ከየቱ ጀምሬ ልንገርልሽ? ከፈለግሽው ጀምረሽ ንገረኝ አለቻት ሰላም። ከዛም ሰላም ማነች ሀና ይህ ባለፈው እርግብ ያመጣችው ፎቶ ከኛ ቤት የሰረቀው ሰውዬ ታወቀ አለቻት። ምን አለች ሰላም? አዎ ሰላምዬ፣ በእርግጥ ላታምኝን ትችያለሽ፣ ግን እውነታው ይሄ ነው። እኔ እናንተ ቤት ነበርኩኝ። አባቴም ከአሲር ጋራ ቤተ ክርስቲያን ሄዶ ነበረ። እናም ይሄ ተምቹ ነው ከቤት ገብቶ የወሰደው። የአሲር ጓደኛ ነበረ፣ አምጣ ተብሎ ፎቶ ለነሱ የሰጠው አለቻት ሰላም። የሰማችውን ነገር ማመን አቃታት። ሜላትም በፍጹም አይሆንም፣ ይሄ ነገር አይሆንም። አሴት እርግብ ብቻ ናት። በቃ እኔ ሌላ ልጅ የለኝም፣ ልጄን አግኝቻለሁ። እሷም ደግሞ እርግብ ናት። ከዚህ በኋላ ሀና ዝባዝንኪ የምትሉትን ነገር ታቆማላችሁ አለች። እሷ ደግሞ መቼ እንደምታምን አላውቅም። ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ፣ ሁሌ የኔ በቃ እኔ የምለው ካልሆነ ትላለች ወይዘሮ ሜላት ማለት ነው። የእውነት በጣም ታናደደኝና ግን እውነታው ሲገባሽ ምን እንደሚውጥሽ አላውቅም በእውነቱ ማለት ነው። እንግዲህ ሀንዬ እሷ የነ መስፍን ልጅ ሆነችም አልሆነችም ምንም ግድ የሚሰጣት ነገር የለም። ምክንያቱም በችግር ተቸግሮ መከራው በልቶ ከአባትም በላይ ሆኖ ያሳደጋት አባት አላት እና ደጋግማ ነገራቸዋለች። እኔ እናንተ ቤት ምንም አይነት ነገር ፈልጌ አልመጣሁም። ስጋዊ ዝምድናችሁንም ፈልጌ አይደለም፣ ንብረታችሁንም ፈልጌ አይደለም። ግን ደግሞ አባቴ ማሳከም ስላለብኝ እናንተ ቤት ዝቅ ብዬ ሰራሁኝ እንጂ እግዚአብሔር ይመስገን አባቴ ከዳነልኝ እኔ ወደ ተወለድኩበት ሀገር ይመለሳለሁ ወደ ደሴ አለችው ለአቶ መስፍን። ሀንዬ ለምን እንደዚህ ትሆኛለሽ? አይ ግን ካጠፋው ይቅርታ፣ አሁን መሄድ አለብኝ አባቴ ጋር ብላ ጥላው ሄደች። ወይ ጉድ! እንዴት ቢያሳድጓት ነው ግን እች ልጅ ምን አይነት ስነ ምግባር ነው ያላት አለ ማለት ነው ሰውየው። በእርግጥ የነ ሰላም አባት በጣም ጥሩ ሰው ነው፣ ትዕግስተኛ ነው፣ ሰዎችን ማዳመጥ ይችላል። ሜላት ደግሞ አታዳምጥም። የራሴ ካልሆነ ብቻ የራሴ ብቻ ተሰሚነት ይኖር ነው የምትለው። ያ ነገር ደግሞ ተገቢ አይደለም ለሰው ልጅ ማለት ነው። እውነቱን ለመናገር እንዴ ግዴታ መደማመጥ አለ። የእኔ ብቻ ይሁን ከተባለ ጥሩ አይደለም። እና እንግዲህ ወይዘሮ ሜላት እናቷ መታ ሁሉንም ነገር ልታከሽፈው ነው። ዛሬ መታለች የሜላት እናት። እናቷን ስታይ እማዬ እንዴት መጣች ሳትነግሪኝ? አይ መጣው በቃ ውስጤ ጥሩ ነገር ስላልተሰማኝ ሳልነግራችሁ መጣሁ። ምን ነው ደህና አይደለሽም? እንዴት ስትላት ደህና ነኝ። አሁን እንግዲህ የሜላት እናት ሀና ልክ እንዳየቻት ወይ የኔ ልጅ ብላ እንትን አለቻት። ከዛም እንዴ እማዬ እሷ እኮ ሰራተኛ ነች አለቻት። ምን ማለት ነው ሰራተኛ ማለት? እቺማ ሀና አሴት ናት። ውስጤ እንደዚሁ ነግሮኛል። በቃ ልክ የነመናሴ አባት እንደተናገረው ማለት ነው። የነመናሴ አባት ልክ ሀናን እንዳየ የኔ ልጅ ልክ በቃ የውስጣቸው የሚነገራቸው ነገር አለና እንግዲህ ወይዘሮ እርግብ ምን ይውጥሽ ይሆን አላቅልሽም። እንግዲህ ፈጣሪ እውነቱ አሁን እርግጠኛ ነኝ ውጤቱ የሀና ነው የሚሆነው፣ የሀና ነው የሚሆነው። ግን ያው ሜላት አታምንም ይሄንን ነገር አሁን አምና መቀበል አትችልም በፍጹም ማለት ነው። ምክንያቱም የኔ ልጅ እርግብ ብቻ ነች ብላ ውስጧን አሳምነዋለች።